ሰላም በጌታ የተወደዳችሁ ቅዱሳን በተለያየ ስፍራ ላይ በአሁን ሰዓት የምትገኙ ዛሬ ከኔ ጋር ከወንድማችሁ አቤኒ ጋር ሮሜ መጽሐፍ ምዕራፍ 7 ከቁጥር 1 ጀምሮ እስከ 25 ያለውን ይሆናል። ምናልባት በዚህ የትምህርት ሁኔታ ይህንን ሙሉ ላንማር እንችላለን። ይህንን ትምህርት ከመማራችን በፊት አብረን እንጸልይ። እግዚአብሔር አምላኬ ሆይ አመሰግናለሁ። አንተ ረዳታችን ነህ። እናመሰግናለን ስለምትረዳን፣ አይኖቼ ስለሚያዩን፣ በከበደብን ሁኔታ፣ ባቃተን ሁኔታ አንተ ከኛ ጋር ስላለ፣ ካጠገባችን ስላለ፣ መንገድ ስለምታሳየን አቤቱ አምላካችን ሆይ ስም ይባረክ። ሃሌሉያ። ጌታ ሆይ እናመሰግናለን። እንድንማር እንድንሰማ ጆሮቻችንን ክፈት፣ እንድናስተውል አእምሮአችንን ክፈት። መልካም አባታችን ነህ። አንተ ታስተምራለህ። የሚያስተምረው መንፈስ በዚህ ሰዓት ለመማር የተዘጋጁትን ሁሉ እንዲነካ እንድታስተምራቸው፣ ልባቸውን እንድትከፍት፣ አእምሮአቸውን እንድትከፍት፣ ያስተውሉ ዘንድ አእምሮአቸውንም ከፈተላቸው ተብሎ እንደተጻፈ በኢየሱስ ስም እጅ እንዲያገኛቸው ጸልያለሁ። አሁንም ቃልህ ይገለጥልን። አንተ አስተምረን በጌታ በኢየሱስ ስም አሜን። ዛሬ የተወደዳችሁ የሮሜ መጽሐፍ ምዕራፍ 7 ከ1 ጀምሮ እስከ 6 በጥቂቱ ነኝ። እንግዲህ እንደምታውቁት ከሮሜ ምዕራፍ 5 ጀምሮ እስከ ምዕራፍ 8 ድረስ እግዚአብሔር አማኞችን ጻድቅ በሚልበት ጊዜ አማኞች ሁሉ የተማረ ያልተማረ፣ ሀብታም ድሃ፣ አማኞች ሁሉ የሚያገኙትን በረከት ጳውሎስ ይገልጻል። በሮሜ መጽሐፍ ምዕራፍ 5 የመጀመሪያው በረከት ከእግዚአብሔር የሚገኝ ሰላምና የዘላለም ሕይወት እርግጠኝነት እንደሆነ ይናገራል። በሮሜ መጽሐፍ ምዕራፍ 6 ደግሞ ሁለተኛው በረከት አዲስ ሕይወት ከኢየሱስ ወይም አዲስ ሕይወት ከአዲስ ጌታ ጋር እንደሆነ ይገልጻል። አሁን በሮሜ መጽሐፍ ምዕራፍ 7 በእግዚአብሔር ፊት ጻድቅ የመሆንን ሶስተኛ በረከት ይገልጻል። በረከት ሲባል ታውቃላችሁ፣ በዚህ ምድር ብዙ ሰው እንደሚያስበው አይነት አይደለም። ጳውሎስ እየገለጸ ያለው በረከት ወይም መንፈሳዊ በረከት እንደ ምድራዊ በረከት አይደለም። ምድራዊ በረከት ሲባል ሰዎች ሚስት ማግባት፣ ቤት መስራት፣ መኪና መግዛት ወዘተረፈ ኮልኮላ ምድራዊ ነገር ሊያስቡ ይችላሉ። ያ አይደለም። እዚህ ጋር እየተጠቀሰ ያለው 3 በረከቶችን ጳውሎስ ይገልጻል። በእግዚአብሔር ፊት ጻድቅ የሆነ ሰው ከሕግ ነፃ ነው ይላል። ነገር ግን ሕግ ከሚያነሳሳው ከኃጢአት ትግል ግን በሚያሳዝን ሁኔታ ነፃ አይደለም። በሮሜ መጽሐፍ ምዕራፍ 7 ጳውሎስ አስቀድሞ በሮሜ መጽሐፍ ምዕራፍ 6 ቁጥር 14 ተናግሮት ወደ ነበረው ሐሳብ ይመለሳል። በዚያ ክርስቲያን ከሕግ ሳይሆን ከጸጋ ስር እንደሆነ ገልጧል። ይህንን ሲል ጳውሎስ ምን ማለቱ ነበር? በሮሜ መጽሐፍ ምዕራፍ 7 የመጀመሪያው ክፍል አማኝ ስለሞተና እንደገና ስለተነሳ ከእንግዲህ በሕግ ስር እንዳይደለ ይናገራል። አንድ አማኝ በሕግ ስር አይደለም ማለት ሕግ መጥፎ ነው ማለት ነው? ኧረ በጭራሽ አይደለም። እንደዚህ እንዳትሳሳቱ። ሕግ በራሱ መጥፎ አይደለም፣ በራሱ መጥፎ ሆኖ አያውቅም። ነገር ግን የኃጢአት ተፈጥሮ የዚህን ሕግ ትእዛዝ በመጠቀም ሰዎችን ሁሉ የበለጠ ኃጢአተኛ ያደርጋቸዋል። ይህ ኃጢአታዊ ተፈጥሮ በአማኞች ውስጥ የሚሰራ ስለሆነ አዲሱን ፍላጎታቸውን ስለሚዋጋና ወደማይፈልጉት ክፉ ወደ መስራት ስለሚያመራቸው ነው። ብዙ ጊዜ እንደምታውቁት ነው የምትፈልጉት መልካም ነገር አለ። በውስጣችሁ መስራት የምትፈልጉት መልካም ነገር፣ መናገር የምትፈልጉት መልካም ነገር፣ መተግበር የምትፈልጉት መልካም ነገር አለ። ነገር ግን ራሳችሁን የምታገኙት ብዙ ጊዜ ማድረግ የምትፈልጉትን መልካም ነገር እያደረጋችሁ ሳትሆኑ ማድረግ የማትፈልጉትን ክፉ ነገር እያደረጋችሁ ራሳችሁን የምታገኙበት ሁኔታዎች አሉ። አማኞች አሁን ኃይል ከሌለው ሕግ ነፃ ቢሆኑም አለ ኃይል ከተሞላው ከኃጢአት ተፈጥሮ ግን ነፃ አይደሉም አለ።
አማኞች ከሕግ ነፃ ቢሆኑ ሕግ ካነሳሳው ኃጢአት ጋር ከመታገል ግን በጭራሽ ነፃ አይደሉም። የሮሜ መጽሐፍ ምዕራፍ 7 እግዚአብሔር አማኞችን አዲስ ሰው ካደረገ በኋላ እንኳ ከኃጢአት ፈተና ጋር መታገልን መቀጠል ያለብን ለምን እንደሆነ እንድንረዳ ያደርገናል። ስለዚህ ጥናት ይህን ወይም አሁን ከኔ ጋር ያለህን ቆይታ ከመቀጠልሽ በፊት የዚህን ክፍል ትምህርት ለመረዳት እግዚአብሔር ጥበብ እንዲሰጥሽ የምር ብትጸልይ በጣም አሪፍ ነው። ምክንያቱም ከሕይወትሽ ጋር ማዛመድ እንድትችይ ይህ በጣም ወሳኙ ክፍል፣ ብዙ ሰው እየተቸገረበት ያለ ክፍል፣ በሕይወታችን እየተቸገርንበት ያለንበት ምዕራፍ ነው ይህ 7ኛው ምዕራፍ። ስለዚህ ጸልይ። ኢየሱስ ጌታ ነው። በሮሜ መጽሐፍ በሙሉ አንባቢዎቹን ሊያስደነግጥ በሚችል መንገድ ጳውሎስ ስለ እግዚአብሔር ሕግ አንዳንድ ነገሮችን ብሏል። በሮሜ መጽሐፍ ምዕራፍ 3 ቁጥር 20 ሕግ ሰዎችን ማዳን ሳይሆን ኃጢአተኝነታቸውን የበለጠ እንደሚያሳያቸው ይናገራል። ይሄ በጣም አስደንጋጭ ነው። እንደገና በተጨማሪ በሮሜ መጽሐፍ ምዕራፍ 4 ቁጥር 15 ሕግ የእግዚአብሔርን ቁጣ እንዲያመጣ ይናገራል። ሌላኛው ገራሚ ታሪክ በሮሜ መጽሐፍ ምዕራፍ 5 ቁጥር 20 ላይ ደግሞ ሕግ ኃጢአት እንዲጨምር እንዳደረገ ተናግሯል። ቀጥሎም በሮሜ መጽሐፍ ምዕራፍ 6 ቁጥር 14 ክርስቲያን በሕግ ስር አይደለም ይላል። እነዚህ ሁሉ አስደንጋጭ አረፍተ ነገሮች በጣም አስፈላጊ ጥያቄ እንድናነሳ ያደርጋሉ። በክርስትና ሕይወት ውስጥ የሕግ ስፍራ ምንድን ነው? ይህን መጠየቅ አለባችሁ። ጌታን ተቀብለናል። እኛ አሁን አይሁድ አይደለንም፣ እስራኤላዊ አይደለንም፣ ኢትዮጵያዊ ነን። ደግሞም ከኢትዮጵያዊም ክርስቶስን የተቀበለ በኢየሱስ ክርስቶስ ሞትና ትንሣኤ የምናምን ከጨለማ ወደሚደነቅ ብርሃን የመጣን አዲስ ማንነት ያለን ኢየሱስን የተቀበልን ክርስቲያኖች ነን። ታዲያ በክርስትና ሕይወታችን ውስጥ የሕግ ስፍራ ምንድን ነው? ይሄ በጣም ወሳኝ ጥያቄ። ስፍራ አለው የለውም? ይህንን መጠየቅ አለብን። በሮሜ መጽሐፍ ምዕራፍ 7 መጀመሪያ ላይ ጳውሎስ እነዚህን ጥያቄዎች መመለስ ይጀምራል። መጽሐፋችሁን ከብታችሁ በማስተዋል ማየት አለባችሁ። በተለይ በሮሜ መጽሐፍ ምዕራፍ 6 14 ክርስቲያን ከሕግ በታች አይደለም ስል ምን ማለቱ እንደነበረ መግለጥ ይጀምራል። ከቁጥር 1 እስከ 3 ባለው ጳውሎስ ስለ ሕግ አጠቃላይ የሆነ መሰረታዊ መመሪያን ይሰጣል። የሚሰራው በሕይወት ላሉ ሰዎች ብቻ ነው በማለት ማለትም ሕግ ሊሰራ የሚችለው በሞተ ሰው ላይ አይደለም፣ በሕይወት ባለ ሰው ላይ ብቻ ነው ይላል። ሰው በሚሞትበት ጊዜ ከሕግ ስልጣን ስር መሆኑ ያበቃል። ይህ ወደድንም ጠላንም በቃ የተረጋገጠ ጉዳይ ነው። ከዚህ በኋላ ቀረጥ መክፈል አያስፈልገውም። የመኪና መንዳት ሕጎች መጠበቅ አያስፈልገውም። ምንም አይነት ሕጎችን የመታዘዝ ግዴታ የለበትም፣ ሰውየው ስለሞተ ማለት ነው። ሞት ሰውን ከሕግ ነፃ ያደርገዋል። ይሄ የታወቀ ነው። ጳውሎስ ይህንን ነጥብ ስለ ጋብቻ ኅብረት በመናገር ይገልጸዋል። እንዴት እንዳለ ላስረዳችሁ። በመጽሐፉ ላይ አንዲት ሴት በምታገባበት ጊዜ ሕግ በባሏ የታሰረች ያደርጋታል። ከሕግ አንጻር ስናየው በጋብቻ በሚስትነት ልትኖር የምትችለው ከባሏ ጋር ብቻ ነው። ወደ ሌላ ወንድ ሄዳ ከሌላ ወንድ ጋር እንደ ሚስት ብትኖር ሕግ አመንዝራ ይላታል። ነገር ግን ባሏ ከሞተ በሞተው ባሏ የታሰረች አይደለችም። የባሏ ሞት ለባሏ ከታሰረችበት ሕግ ነፃ ያደርጋታል። እንግዲህ ሌላ ባል ለማግባት ነፃ ትሆናለች። የጋብቻ ሕግ የሚሰራው ባልና ሚስት ሁለቱም በሕይወት ካሉ ብቻ ነው። እውነት ነው፣ ያው የምናውቀው ስለሆነ አንድ ሰው እስከ ሞተ ድረስ ሕግ በእርሱ ላይ የነበረውን ሚና እንደሚያላላ የሚናገረውን መመሪያ ይህ መግለጫ ይገልጠዋል። ቁጥር 4 ጳውሎስ ይህንን መመሪያ ከመንፈሳዊ ሕይወት ጋር ያዛምደዋል። አማኞች ለሕግ ሞተዋል ይላል። ታሳ አማኞች ለሕግ ሞተዋል ይላል። ይህ ማለት ምን ማለት ነው?
በምዕራፍ 6 አንድ ሰው ክርስቶስን እንደ ግል አዳኙ ሲቀበል ያልዳነው አሮጌው ሰው እንደሞተ ይገልጻል። አዲስ የዳነ ሰው ወደ ሕልውናው ይመጣል። ጳውሎስ አሁን ሲናገር አሮጌው ያልዳነው ሰው በመስቀል ላይ ከክርስቶስ ጋር ሲሞት ከሕግ ጋር የነበረው አሮጌው ግንኙነት ይሞታል ይላል። አንዲት ሴት ባሏ ሲሞት ከባሏ ጋር አስሯት ከነበረው ሕግ ነፃ እንደምትሆን አማኞችም አሮጌው ሰዋቸው በመስቀል ላይ ከክርስቶስ ጋር ስለሞተ የሙሴ ሕግ ሥልጣን ከእንግዲህ በእነርሱ ላይ አይሠራም። አሜን። አማኙ የሕግ ከመሆኑ ይልቅ የክርስቶስ ይሆናል። አንድ ሰው ክርስቶስን እንደ ግል አዳኙ ሲቀበልና ኢየሱስ ክርስቶስ ሕይወቱን እንዲቆጣጠር ማረጋገጫ የሆነው የመንፈስ ቅዱስን ፍሬ በማሳየት የክርስቶስ መሆኑን ማሳየት ይችላል። በሮሜ መጽሐፍ ምዕራፍ 7 ቁጥር 4 ጳውሎስ አማኞች እንዲህ አይነቱን ሕይወት አሁን መኖር መጀመር ይችላሉ፣ ምክንያቱም ከዚህ በኋላ እነርሱ ከሕግ ስር አይደሉም ይላል። ለምንድነው ሕግ ክርስቲያንን የማይገዛው? ለምንድነው ክርስቲያን ከሕግ ስር ያይደለው ከተባለ አማኞች ስለሞቱ። ሕግ መስራት የሚችለው በሕይወት ባሉ ባልና ሚስት ላይ ወይም ሕግ መስራት የሚችለው በሕይወት ባለ ሰው ላይ ነው። ክርስቲያን ደግሞ በሕይወት አይደሉም፣ ሞተዋል። ለዚህ በእነርሱ ላይ ሕግ ስለማይሰራ ከሕግ ስር አይደሉምና ይላል። በቁጥር 5 እና ቁጥር 6 ጳውሎስ ክርስቲያኖች ለሕግ ሥራ ሞተዋል ሲል ምን ማለቱ እንደሆነ የበለጠ በጥልቀት ይገልጸዋል። በክርስቶስ ከመታመናቸው በፊት በሥጋ ነበሩ። ይህ ማለት በሥጋ በአሮጌው የኃጢአት ተፈጥሮ ቁጥጥር ውስጥ ነበሩ ማለት ነው። ተፈጥሮ ሥጋ ወይም የአሮጌው የኃጢአት ተፈጥሮ ማለት ምን ማለት ነው? ይህ ሁሉም ሰው የተወለደበት አሮጌውና ደካማው ኃጢአትን የማድረግ ፍላጎት ነው። ጳውሎስ ሰው ዳግም ከመወለዱ በፊት ሕግ ይህን ኃጢአትን የማድረግ ፍላጎትን የበለጠ ይጨምረው ነበር ይላል። ሰዎች የተወለዱት ከዚህ ኃጢአትን ከማድረግ ፍላጎት ጋር ነው። የእግዚአብሔር ሕግ ኃጢአትን ማድረግ የበለጠ እንዲፈልጉ አድርጓቸዋል። ውጤቱም ሰዎች በርከት ያሉ የኃጢአት ተግባሮችን መፈጸማቸው ይሆናል። የሕይወታቸው ፍሬ የሚሰሩትና የሚፈጽሙት ተግባራት ወደ ሞት የሚያመሩ አጥፊ ነገሮች ናቸው። በሮሜ መጽሐፍ ምዕራፍ 6 15 ጀምሮ እስከ 23 ጳውሎስ እያሰበ ያለው የኃጢአት ባርነት አጥፊ ሕይወትን ነው። ሕግ ወደ ሞት የሚመራውን ኃጢአት የማድረግ ፍላጎት ያበረክተዋል። እንዴት እውነት እንደሆነ ጳውሎስ ከቁጥር 7 እስከ 13 ድረስ ይገልጠዋል። አማኝ ግን እንደነዚህ ሊኖር ከእንግዲህ አይገባውም። ከክርስቶስ ጋር በሞተበት ጊዜ ከሕግ ጋር የነበረው አሮጌው ግንኙነት ይሞታል። ሕግ ከእንግዲህ ሊገዛው አይችልም። ከሕግ ነፃ ሆኗል። ከሕግ ነፃ ስለሆነ ወደ ሞት የሚመራውን አሮጌ የሕይወት አኗኗር ስልት መኖር የለበትም። እያንዳንዱን የሕግን ፊደል ለመጠበቅ በመሞከር እግዚአብሔርን ማገልገል የለበትም። በእግዚአብሔር መንፈስ ኃይል በተሞላ በአዲስ መንገድ እግዚአብሔርን ማገልገል ይችላል። ኢየሱስ ለዘላለም ጌታ ነው። ጳውሎስ በአሮጌው የሕግ ፊደል መሠረት እግዚአብሔርን አናገለግልም ሲል ምን ማለቱ ነው? አማኝ ሊታዘዘው የሚገባ አንዳችም ሕግ የለውም ማለቱ ነውን? እግዚአብሔር ዘላለማዊ የሆነውን ሕጉን ለአማኞች ሰረዘላቸውን? አታመንዝር፣ አትግደል ምናምን ብሎ ያለውን ሰረዘ እንዴ? ምን ለማለት ፈልጎ ነው? በማቴዎስ ወንጌል መጽሐፍ ምዕራፍ 5:17 ኢየሱስ የእግዚአብሔርን ዘላለማዊ መመዘኛ እንዳልተሰረዘ ግልጽ ያደርገዋል።
ኢየሱስ የእግዚአብሔርን ዘላለማዊ መመዘኛ እንዳልሰረዘው ግልጽ ያደርገዋል። የብሉይ ኪዳን ሕግ ለሁል ጊዜ የሚሆን የእግዚአብሔርን ዘላለማዊ መመዘኛ ያንጸባርቃል። ይህ መመዘኛ አልተሻረም፣ ሕጉ አልተሻረም። ክርስቲያኖች ሊጠብቋቸው የሚገቡና ሊታዟቸው የሚያስፈልጋቸው መመዘኛዎች አሁንም ቢሆን አሉ። ታዲያ ክርስቲያኖች በሕግ ስር አይደሉም ማለትስ ምን ማለት ነው? አብዛኛዎቹ ክርስቲያኖች ይህ ማለት የሚከተለውን 5 ነገሮች እንደሆነ ይስማማሉ። አንደኛ፣ አማኞች ከእንግዲህ በሕግ አይኮነኑም። ሕግ ሁሉም ሰው የእግዚአብሔር የተቀደሰና ፍጹም የሆነ መመዘኛ እንዳጎደለ ያሳያል። ሰዎች ሁሉ ላለመታዘዛቸው የእግዚአብሔር ቁጣ እንደሚገባቸው አድርጎ ሕግ ይኮንናቸዋል። በክርስቶስ የሆኑና በእርሱ የታመኑ ሁሉ ግን የኃጢአትን ይቅርታ ስላገኙ በሕግ ሊኮነኑ አይችሉም። ከሕግ ነፃ መሆን ማለት በመጀመሪያ ሕግ ከሚያመጣው ኩነኔ ነፃ መሆን ማለት ነው። ሁለተኛ፣ አማኞች ከእንግዲህ ኃይል በሌለው ሕግ ውስጥ አይኖሩም። ሕግ ለአይሁዶች የእግዚአብሔርን ፈቃድ ቢነግራቸውም እንኳ የእግዚአብሔርን ፈቃድ ይታዘዙ ዘንድ ኃይልን አልሰጣቸውም። አሁን ግን አማኞች የእግዚአብሔርን ቃል ይታዘዙ ዘንድ የመንፈስ ቅዱስ ኃይል በውስጣቸው አለ። በሮሜ መጽሐፍ ምዕራፍ 7 ቁጥር 6 ጳውሎስ በአዲስ የመንፈስ ኑሮ ይላል። እግዚአብሔርን እናገለግላለን ሲል ይህን ማለቱ ነበር። ጳውሎስ ይህንን ሐሳብ በጥልቀት በሮሜ መጽሐፍ ምዕራፍ 8 ላይ ይገልጠዋል። በሁለተኛ ደረጃ ከሕግ ሥራ ነፃ መሆን ማለት አማኞች ከሕግ ኃይል ማጣት ነፃ ናቸው ማለት ነው። ሕግ ኃይል ስለሌለው ኃጢአተኛ መሆንን ይናገራል እንጂ ከኃጢአትህ ነፃ የምትወጣበትን መንገድ ሊያሳይህ አይችልም። ኃጢአት እንድታሸንፍ ኃይል ሊሰጥህ አይችልም፣ ምክንያቱም ኃይል ስለሌለው። ስለዚህ ከሕግ ነፃ መሆን ማለት ኃይል ከሌለው አማኞች ከሕግ ሥራ ነፃ ናቸው ማለት ነው። ሦስተኛ፣ በጥንት ጊዜ እስራኤላውያን እንደሚፈጽሙት የመሥዋዕትና የአምልኮ ሥርዓት ሕጎች አማኞች ወደ እግዚአብሔር መቅረብ አያስፈልጋቸውም። በብሉይ ኪዳን ሕግ ወደ እግዚአብሔር ለመቅረብ ያስፈልጉ የነበሩ መሥዋዕቶች ፍጹም የሆነው ኢየሱስ ክርስቶስ ኃጢአትን መሥዋዕት ኢየሱስ ክርስቶስ ለኃጢአት የሚሆነው ፍጹም መሥዋዕት ስለቀረበ የብሉይ ኪዳን ስዕላዊ መግለጫ አስፈላጊ አይደለም። በሦስተኛ ደረጃ ከሕግ ነፃ መሆን ማለት አማኞች ከብሉይ ኪዳን የመሥዋዕትነት መንገድ ነፃ ናቸው ማለት ነው። አራተኛ አማኞች ከብሉይ ኪዳን ሕግ የሚበልጥ ሌላ ሕግን ለመታዘዝ ነፃ ናቸው። አይሁዶች በሕግ የተሰጠውን ውጫዊ የሃይማኖት ልምምድ በመፈጸም ብቻ እግዚአብሔርን ደስ ማሰኘት እንደሚችሉ ያምኑ ነበር። ኢየሱስ ግን እግዚአብሔር ከውጫዊው ነገር ይልቅ ሰዎች ያላቸው የልባቸው ዝንባሌ እንደሚያስደስተው ተናግሯል። ማቴዎስ ወንጌል ምዕራፍ 5 ከ21 ጀምሮ እስከ 41 ባለው ጊዜ ሲታነቡ ማለት ነው። ኢየሱስ ከዚህም ሌላ ሰው ውጫዊ የሆነ አንዳንድ ሃይማኖታዊ ሥርዓቶች ተግባራት ከሚፈጽሙ ይልቅ ንጹሕ ልብ ቢኖራቸው እንደሚሻል ተናግሯል። ማርቆስ 7 ከ1 እስከ 23 አንብቡ። በዚህ ስሜት ስናየው ክርስቲያኖች የብሉይ ኪዳን ሕግ እንዲጠብቁ አይገደዱም። ነገር ግን ከሕጉ በስተጀርባ ያለውን ከፍተኛውን የእግዚአብሔርን ውስጣዊ ሕግ እንዲጠብቁ ነፃ ናቸው። ያዕቆብ 1:25 ክርስቲያኖች ከብሉይ ኪዳን ሕግ ይልቅ ከፍተኛ የሆነውን የእግዚአብሔርን ውስጣዊ ሕግ መጠበቅ እንዳለባቸው የሚያሳይ ጥሩ ምሳሌ ወደዚያ ስንደርስ የምናየው ጳውሎስ በሮሜ መጽሐፍ ምዕራፍ 14 ከ14 ጀምሮ እስከ 15 ለጣዖት ስለተሰዋ ሥጋ የሰጠው ትምህርት ነው። በአራተኛ ደረጃ ከሕግ ነፃ መሆን ማለት አማኝ የጽድቅን ከፍተኛ መመዘኛ ለመጠበቅ ነፃ ነው ማለት ነው።
አምስተኛና የመጨረሻው አማኝ የብሉይ ኪዳንን ዝርዝር ሕግ ከመታዘዝ ይልቅ የእግዚአብሔርን ዘላለማዊ ሕግ መንፈስ መታዘዝ የበለጠ ስለሚገደው ሕግ ከማታለሉ ጋር ሁልጊዜ ከፊቱ አይቆምም። ጳውሎስ በሮሜ መጽሐፍ ምዕራፍ 7:7-13 እንደሚገልጸው የኃጢአተኛው ተፈጥሮ ሕግን በመጠበቅ እግዚአብሔር አማኞችን ከነርሱ አንድ መልካም ነገርን እንደሚጠብቅ በመናገርና በኃጢአት በመሳብ ያታልላቸዋል። ሕግ ሰዎችን የሚያታልልበት ሌላኛው መንገድ ደግሞ ውጫዊ የሆነውን ሕግ ቢጠብቁ በእግዚአብሔር ፊት ጻድቃንና ቅዱሳን እንደሚሆኑ በመንገር ነው። ስለዚህ ሕግ በራሱ የመጨረሻ ነገር እንደሆነ በማሳየት ያታልላቸዋል። በአምስተኛ ደረጃ ከሕግ ነፃ መሆን ማለት አማኞች እግዚአብሔርን በአሳባቸው፣ በውስጥ ስሜታቸውና በዝንባሌያቸው ደግሞም በተግባራቸው ሊታዘዙ ይገባል ማለት ነው። የብሉይ ኪዳን ሕግ ከማታለያው ጋር ሁልጊዜ ከፊታቸው መቆም አይችልም። ጳውሎስ አማኞች ከእንግዲህ ወዲህ በአሮጌው የፊደል ኑሮ ሮሜ መጽሐፍ ምዕራፍ 7:6 አይኖሩም ሲል ከላይ የተመለከቱት 5 ነገሮች በአሮጌው ውስጥ መኖራቸውን አብዛኞቹ ክርስቲያኖች ይስማማሉ። የብሉይ ኪዳን ሕግ የዘመናት የእግዚአብሔር ዘላለም መመዘኛ ነጸብራቅ በአዲስ ኪዳን ውስጥ አለው። የአዲስ ኪዳን አማኝ የእግዚአብሔር ፈቃድ በአዲስ ኪዳን በተባለው መንገድ በመታዘዝ ላይ ማተኮር አለበት። በአስተሳሰቡ፣ በውስጥ ስሜቱ፣ በፍላጎቱ እና በተግባሩ እግዚአብሔርን ለማስደሰት አጥብቆ በመፈለግ ከብሉይ ኪዳን የፊደል ሕግ የበለጠ ለማድረግ መሞከር አለበት። የብሉይ ኪዳን ሕግ ለክርስቲያን የሚጠቅመው እግዚአብሔር በታሪክ ውስጥ አንድ ጊዜ የእግዚአብሔር መመዘኛ እንዴት እንደተገለጸና የእግዚአብሔርን ሕግ ሙሉ በሙሉ ለመፈጸም እንዴት እንደማይቻል እንደሆነ ስለሚያሳየው ነው። ነገር ግን ለዛሬ የሚሆነን የእግዚአብሔርን መመዘኛ ከአዲስ ኪዳን በተሻለ ሁኔታ ሊያገኘው ይችላል። ጳውሎስ አማኞች ከሕግ ሥራ አይደለንም ሲል ይህን ማለቱ ነው። ነገር ግን በሮሜ መጽሐፍ ምዕራፍ 7:5-6 ሌሎች በርካታ ጥያቄዎችን ያስነሳል። ጳውሎስ ሕግ ኃጢአትን የማድረግ ፍላጎት ይጨምራል ሲል ምን ማለቱ ነው? የእግዚአብሔር ሕግ ራሱ መጥፎ ነው ማለቱ ነውን? በቁጥር 7 ጳውሎስ ይህንን ጥያቄ ወዲያው ይመልሳል። ይህንን መልሱን ነገ እናጠናለን። ጳውሎስ በአዲስ የመንፈስ ኑሮ እናገለግላለን ሲል ምን ማለቱ ነው? ጳውሎስ ይህንን የበለጠ ጥልቀት በሮሜ መጽሐፍ ምዕራፍ 8 ይገልጸዋል። ይህንን በሚቀጥለው ሳምንት እናጠናለን። የሮሜ መጽሐፍ ምዕራፍ 7:1-6 ማጠቃለያ ከክርስቶስ ጋር በምንሞትበት ጊዜ ለሕግም ሥራ ስለሞትን ለሕጉ መገዛት የለብንም። አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ። ሁለተኛ ቀን ወይም ደግሞ ነገ ከሮሜ መጽሐፍ ምዕራፍ 7 ጀምሮ እስከ 13 ያለውን አብረን እናጠናለን። ቸር በቸርነቱ እግዚአብሔር በምሕረቱ ከእናንተ ጋር ይሁን። መልካም ቆይታ